الأمر في اللغة العربية معناه الشأن بقى نجار مالتنا تسمعتوا كوي غارا مغلጫ አይደለም የሰጡት ኩፍሩን ያገናኛቸው فسينفقونها ثم تكون عليهم حسرة ثم يغلبون بركات وجوچن ያወጣሉ ከዛም መጨረሻ ላይ ይሸነፋሉ ይላል አላህ وقالوا لن يدخل الجنة إلا من كان هودا أو نصارى من بعد ما تبين لهم الحق نميل እንደውም ነሳራ ያልሆነ ሰው ጀነት አይገባም አሉና እንዛ ደግሞ ባጠፋው ማለት ነው ሌላ ቦታ ላይ بغيا من عند أنفسهم ይላል እዚህ ላይ حسد من عند أنفسهم ይላል መርየም የሚባለው ሁሉ አንድ መርየም ናት ወይ እንዴት አድርጎ ነው መሐመድስ የሚያሸንፈው እነሱ ምንም ብዙ የማይገቡበት ዘንድሮ ነገሮች ዘንድሮ የእስላም ጠላቶች ሶላትም ላይ ገቡ جمهور العلماء يكفرال ብለው ተከፈረው ከፈረሩ ነገር ሀጅወሊ ረህመቱላሂ ዐለይሂ ከአጃቢዎቹ ጎራ ሙሉ በሙሉ መራቅ ማለት ነው ቃላቶቹን መምረጥ ራሱ ከአደቦች አንዱ ነው تجدوه عند الله ይሉ ነበር በእጃቸው እንደተሰጣቸው ስልጣን ማለት ነው ሱብሃንአላህ እቺ ካንቱ ምኞታቸው ናታ ሲመረመሩ ድንገት ስኳር ይገኛል ድንገት ደም ግፊት ድንገት ኃይለኛ የሌሉ በሽታዎች ሁሉ ይገኛሉ ስሜታቸውን ነው የተናገሩት እንጂ ተጨባጭ ዋቂ ሆነ አይደለም ማለት ነው ፈዐፉ ወስፈሑ ትልቅ መልእክት እኔ በረን ታልከፈትኩኝ ቤት ያትገባም እንደምትለው ማለት እያወቁ ግን ፍጹም ተቃራኒ የሆነ ቆህ የሆነውን ነገር ነው የሚናገሩት ማለት ነው للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونار من مالنا أن نقبل المال قرآن باجر استكبرتم ነው የነሱ ታሪክ የሰሩትን ሰርተው አልፈዋል والعظات واستلذ القلب መቆም ያለበት ህግ እንዳለ የሚያሳይ إنه القرآن حيث المعجزات بينات إنه القرآن حيث المعجزات السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا وسيئات أعمالنا من يهديه الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين أما بعد يتودداتشو يتكبراتشو يا أفريكا تي في የአልበይናት ፕሮግራም ተጠባባቂዎች የምትከታተሉ ሁሉ አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች ኸይር ከሚወስዱ ሰዎች አላህ ያድርገን ዛሬ የምንነሳው ኢንሻአላህ ከሱረቱል በቀራ 111ኛው አንቀጽ ላይ ነው የምንነሳው በዋነኝነት ካለፈው ላይ ማለት የሚገባ ነገር ካለ እናያለን ኢንሻአላህ ሼክ ሐሚድ ባለፈው ትምህርታችን ላይ በእነዚህ በሁለቱ አያዎች ላይ ብዙ አላሉምና የሚሉት ነገር ካለው بسم الله والحمد لله وصلي وسلم على نبينا محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين عندما توزتنا آيات استوقفتني في عبارتها ود كثير من أهل الكتاب لو يردونكم من بعد إيمانكم كفارا የዚህ አያት መልእክት ከመጽሐፍ ባልተቤቶች እናንተን ሙስሊሞቹን ለማክፈር ኃይለኛ ጉጉትና ፍላጎት ያላቸው እናንተ በመክፈራችሁ የሚረኩ የሚደሰቱ መሆናቸውን ነው እየነገረችን ያለችው ይህች አያት ከዛም በተጨማሪ በሌላ አያትም እንደገለጸው በርካታ ለዚሁም ፕሮጀክት በርካታ ገንዘብ እንደሚያወጡ فسينفقونها ثم تكون عليهم حسرة ثم يغلبون በርካታ ወጪዎችን ያወጣሉ ከዛም መጨረሻ ላይ ይሸነፋሉ ይላል አላህ የሚገርመኝ እዚህ አባባል ላይ ወደ كثير من أهل الكتاب لو يردونكم من بعد إيمانكم كفارا ካለ በኋላ من بعد ما تبين لهم الحق ነው የሚለው
በቃ የኛ ጋር ሆኖ እኛ ጋር ኸይር አለ ኸይርን እንሳተፍ በሚል ኸይርን ለማሳተፍ ብለው አይደለም። ምንድነው ካወቁ በኋላ ሚን ባዕድ ማ ተበየነ ለሁም الحق ነው። እሺ በቃ ሐቁ ከተብራራላቸው እነሱ አጡት። ሌላው እንዲያጣ የሚጓጉት ለምንድን ነው? ወደ ማለት እኮ በቃ ተመኘ ማለት ብቻ አይደለም። በቃ ጉጉት ማለት ነው። ውድ ማለት ወደ ማለት አሐበ ማለት አይደለ? ተንሰፈሰፈ ማለት ነው። በቃ ያን ያህል የሚንሰፈሰፉት ያን ያህል ብድግ ቁጭ የሚሉት ሐቁ ከተብራራላቸው በኋላ ምን ሆነው ነው ስትል ሐሰደን ነው። ሌላ ቦታ ላይ በግየን ምን عند انفسهم ይላል። እዚህ ላይ ሐሰደ ምን عند انفسهم ይላል። ከውስጣቸው የመነጨ የምቀኝነት በግየን ማለት ምቀኝነት ነው ተብሎ ተፈስሯል። ወይም ደግሞ ጋጠ ወጥነት ነው። በቃ ድንበር አላፊነታቸው ማለት ከራሳቸው አልፎ ሌላን አካል ለመጉዳት ያላቸው የክፋት ጣራ ይህን ያህል የደረሰ ነው ለማለት ተፈልጎ ነው። ሌላው ፈዕፉ ወስፈሑ ሐታ የእቲ አላሁ ቢአምሪህ የሚለው ቃል ይገርመኛል። لأن كلمة بأمره أمر مالت الأمر في اللغة العربية معناه الشأن በቃ ነገር ማለት ነው። ወይም ደግሞ አምር ማለት የአላህ ትእዛዝ ማለት ነው። አሁን ሸእን የሚለውን ስንወስድ ሐታ የእቲ አላሁ ቢአምሪህ የሆነ ነገር ነው ማመጣብህ ማለት ነው። ምንድን ነው ነገሩ አይታወቅም። እገሌ ነገረኛ ነው ከተባለ የያዘው ነገር ሳይታሰብ ከባድ አደጋ የሚያመጣ ነው ማለት ነው እንጂ ገባቸውን እስከምሰጥ አንተ ዝም በቃ የሆነ ነገር ይላል የሆነ ነገርና ሐታ የእቲ አላሁ ቢአምሪህ የሚለው የአላህ ደግሞ የራሱ ትእዛዝ አለው የራሱ ነገር አለው። ኢማ የሞተ هذا الرجل ሊሞት ይችላል ወይ ጂሃድ ቦታ ተገንቶ ሊመታ ይችላል ወይም ደግሞ ገንዘብ ያወጣበት የደከመበት የለፋበት ሙሉ ነገር ከንቱ ሆኖ በኪሳራ ላይ ራሱን መጨረሻ ላይ ማየት ሊሆን ይችላል። እስላም አብቦ ሊያይ ይችላል። ለእስላም አብቦ ሊያይ ይችላል። ይሄም ያበሳጫቸው እንዴ ዋናው ሐሰደ ምን እንደው ዋናው ሐታ የእቲ አላሁ ቢአምሪህ ነው። እና ይሄን ሁሉ አለና እንደዚህ ሁሉ ሰው ጋር ተጣልቶ እዚህ ሁሉ ሰው ጋር ተከራክሮ ቁረይሽን የሚያህል ጎሳ የመካን ሙሽሪክ የሚያህል ማን ፋሚሊ ወይም ቤተሰብ እንዴት አድርጎ ነው መሐመድስ የሚያሸንፈው ሐቁስ የሚስፋፋው ነገሩንስ አመጣለሁ የሚለው ብለህ ስታስብ ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ እኮ ያቅተው የለ ሁሉን ነገር ስለሚችል ነው አለ። ከዛ ቀጥሎ ደግሞ በጣም ያስቆመኝ አያት ሰው ሙእሚን ነኝ በማለት ሙስሊም ነኝ በማለት ከዓመለን ሳሊሕ ተገሎ የዱንያም ነስር የለውም የአኼራም ጀነት የለውም። በተለይ ሰላትና ዘካት ሰላት ጅምሁሩ ልዑለማ ይከፍራል ብለዋል። ታሪኩ ሰላት ዓምደን ሁም ብሎ ሰላትን ከናካቴው የሚተው ሰው ይከፍራል ብለዋል። እና ሰው አላህ ያንተን ኢማን የኔን ኢማን ያንቺን ኢማን አላህ ሊጠብቅ ሲፈልግ ወአቂሙ ሰላህ ወአቱ ዘካ ነው። ሰው ሰላት ላይ ከተገኘ በጣም በርካታ የሆኑ መጥፎ ስራዎችን ያቆማል። ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር በጣም በርካታ ነገሮችን ያቆማል። ሰላት ላይ ልክ ሲዘወትር ሶላት ማለት ዱዓ ማለት አይደለ አላህ ጋር ያለው ግንኙነት ይጠነክራል። የሚፈለገው ግን መስገዱ አይደለም ወአቂሙ ነው ኢቃመቱሃ ኢቃማ ማለት ኹሹዑ ሸርጡን ማሟላቱ አላህ የሚፈልገውን ስርዓቱን ጠብቆ መስገዱን እሷን ቀጥ አድርጉ። ወአቱ ዘካህ ማህበራዊ ግንኙነታችሁን እንዲጠናከር የእርስ በርስ አንድነት መሐባው ፍቅሩ እንዲመጣላችሁ ምጽዋት ላይ በርቱ ጠንክሩ። እና ይህ ገንዘብ ነገር ሲነሳ ሶላት ላይ ያልተነሳ ነገር ተነሳ። ገንዘብ የደም ቁራጭ ናት የስጋ ቁራጭ ናት እያሉ የሚያወሩታል አይደል? አቦ አሁን ወጪ ብታወጡ እዛም ይጠብቃችኋል። ወማ ቱቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዐንደላህ እዚህ ብታወጡ ለምስኪን ለመስጊዱ ለመድረሳው ለመሻይኹ ለዑለማው ገጠር ላሉት ለሐለቃት ዕልሚያ ብታወጡ ምን ትጎዳላችሁ? እዛው ታገኙታላችሁ። የት? ዐንደላህ አላህ ጋር ታገኙታላችሁ አለና እናሳ እዛማ አላህ ጋር ካገኛችሁት ኢነላህ ቢማ ተዕመሉነ በሲር አላህ የምትሰሩትን በሙሉ የሚያይ ተመልካች አይደለ? በስራችሁ ይመነዳችኋልና ሶላታችሁ ላይ
ጠንክሩ ዘካችሁ ላይ ጠንክሩ ይላቸዋል። ይችን አያት ስፈስር አንወር መስጊድ እያለን ሐጁ መካና ጀማል ረሂመሁላህ ወገፈረ ለህ ይችን አያት ሁል ጊዜ ያነሷት ነበረ። ወማ ትቀድሙ ሊአንፉሲኩም ምን ኸይሪን ተጂዱሁ ዐንደላህ ይሉ ነበር። ድምፃቸው ወፈር ያለ ለየት ያለ ዘይቤ ያለው ነበርና አስታወስኳቸው። ረሂመሁላህ ረሕመተን ዋሲዓ ወጀዐለሁ ሚን አህሊል ጀና መዐ ነቢይን ወስዲቂን ወሹሃዳኢ ወሳሊሒን ወሐሱነ ኡላኢከ ረፊቃ። እኔ ደግሞ እንደው ሼኽ እነዚህ አያቸው ላይ አሁን እናንተም ስትፈስሩት እንደው ብዙም ከዚያ በፊትስ ብዙም የነቃሁበት አይመስለኝም። አንድ ነገር አየሁኝ። የእስላም ጠላቶች ለሙስሊሙ የሆነ አጀንዳ ይሰጡታል። እየነካኩ ቢዚ ነው የሚያደርጉት። አንዳንድ ጊዜ አቅማችን ያልሆነውን ነገር ላይ ያመጡንና ስንሱ ስንፍጨረጨር እዚህ በግላችን ብዙ መስራት የምንችለውን ነገር ብዙ ማዳበር ያስመልጡናል። እና አላህ እዚህ ፈዕፉ ወስፈሑ ላይ አፉ የሚባሉ እኮ ሰዎች አሉ። የሰሩት ስራ እንኳን ለአፉታ ለምን የሚበቁ አይደለም፣ እርምጃ መወሰድ የነበረባቸው ሰዎች ናቸው። ግን እሱ ምን አለ? እኔ እስከምወስደውን እስከምወስድ ድረስ እናንተ ይሄን ተውትና የራሳቸውን ስራ ሰሩ። ሌላው ሐታ አፉ ባለ ማለት በጣም በመበሳጨት ውስጥህ በእነሱ እየተጨነቅክ ማደርና እነሱ ጋር በትኩረት መታየት ራሱ ሌላ አጀንዳ ይሆናል። ስለዚህ ተዋቸው። ደምና ስኳር ያስይዛል። ከዚያ አጀንዳውን ነገረ። እነሱ ምንም ብዙ የማይገቡበት ዘንድሮ ነገሮች ዘንድሮ የእስላም ጠላቶች ሶላትም ላይ ገቡ እኮ ወአቂሙ ሰላተ ወአቱ ዘካ ቢያንስ እነሱ ጋር አያገናኛችሁም፣ የራሳችሁን ስገዱ የራሳችሁን ዘካ ስጡ ማለት ይመስላል። ዘንድሮማ ሶላትም እንደ ልቡ እንዳይሰግድ ሰው አንዱን መስጂድ ይከለክሉታል፣ አንዱን እዚህ ቦታ ላይ አትሰግድም ይሉታል። ሰዓቱን የተለያዩ ድሎችን ብቻ እያስመለጡ የሚያደርጉት ቢኖሩም የአላህ ሱብሓነሁ ወተዓላ ግን በሰዎች በአይሁዶች አጀንዳ ራሳችሁን ቢዚ ማድረግ የለባችሁም የሚለው ነገርም አስታውሻለሁ። ለማንኛውም ወቃሉ ለን የድኹለ አልጀና ኢላ መን ካነ ሁደን አው ነሳራ። እነዚህ ሰዎች ሚስጥራቸው እንደዚህ ተሰብስቦ ተከማችቶ ይጻፍብናል ብለው የሚያስቡ አይመስሉ ይመስላል። በየአጋጣሚው ያሉት ነው። መቼም ይህን ተርቲብ አድርገው አይደለም የሰሩት። አላህ ምን አለ? ከሰሩት የነሱ ጥፋት መካከል ለን የድኹለ አልጀና ቢለን ኢላ መን ካነ ሁደን አው ነሳራ አሉ። ድፍረታቸው ይህኛው አልበቃቸው ብሎ እዚያኛው ዓለምም ተከፈረው አይቀር ከፍረሩ ነው ይሉ ነበር። ሀጅወሊ ረሕመቱላሂ ዐለይህ ከፈረው አይቀር ከፍረሩ ነው ከሰለማ አይቀር ስለምልም ነው ይሉ ነበር። ማይራም እነሱ ጀራኢም አያልቅም። ጊዜ በጨመረ ቁጥር አብሮ ይጨምራል የነሱ ጥፋትና ክፋት። ወቃሉ ለን የድኹሉ አልጀነተ ኢላ መን ካነ ሁደን፣ እኛ የይሁዳ ብሔረሰብ ካልሆነ በስተቀር ጀነት ጭራሽ አይገባም። ውሳኔ እኮ ነው በቃ በእጃቸው እንደተሰጣቸው ስልጣን ማለት ነው። ሱብሃንአላህ ሙሩአ እንኳን የለም። ሰው አንተ ማነሽ ማን ነገረህ? የለም። ይሁዳ ያልሆነ ሰው ጀነት ጭራሽ አይገባም። ይሁዳ የሆነ እንጂ ያልሆነ ሰው ጀነት ጭራሽ አይገባም። ስለዚህ የሀገራችንን በተለምዶ ያልተጠመቀ አይጸድቅም ይላል። አሁን ሷራ ነው እነሱ ተበል ያልተረጨው ደግሞ። ስለዚህ ጀነት ይሁዳ ያልሆነ ሰው ጫፏን አያገኛትም የፈለገው ቢሆን ብለዋልም ደግሞ ኢላ መን ካነ ሁደን። ይሄ የይሁዶቹ ነው። ቀጥሎ ደግሞ እነዛኞቹ ከማናንሽ ብለው ደግሞ ክርስቲያኖቹ በበኩላቸው ለን የድኹለ አልጀነተ ኢላ መን ካነ ነሳራ። ተስማምተው እኮ የጋራ መግለጫ አይደለም የሰጡት፣ ኩፍሩ ነው ያገናኛቸው። እነዛ ያሉትን ግድ እነሱ እንትን ማለት አለበት፣ ውድድር ነው። እነሱም አንዴ ካሉ ያው እኛን ተጀነት ለማሰናበት አይደለም ይሄን መግለጫ የሰጡት። እንዳውም ነሳራ ያልሆነ ሰው ጀነት አይገባም አሉ። እነዛ ደግሞ ባጠፋው ማለት ነው የስበስ። አሁን ግን አብረው ተስማምተው ሁለቱን ሃይማኖት ያልተቀበለ ያሉ ይመስላል ቃሉ አቀማመጡ። እኔ ድሮ እንደዛ ደግሞ የሚቀጥለው አያት ራሱ ወደ ተፍሲር ከመምጣቴ በፊት የጋራ መግለጫ መስሎኝ ነበር። የጋራ መግለጫ ምክንያቱም የሚቀጥለው አሁን ወቃለት ለይሁዱ ለሰት ነሳራ ሸን ወቃለት ነሳራ ለሰት እዚህ ይባላሉ ራሳቸው። አሁን ግን ለእክትሳር ነው፣ ኢጃዝን ይወዳል ቁርአን ብዙ ጊዜ ቃላቶችን አጠራ አድርጎ መልእክቱ ማብዛት። ስለዚህ ጀነት አይገባም ይሁዶቹ፣ ይሁዳ ያልሆነ ሰው ማንም ጀነት አይገባም ሲሉ እነዛ ደግሞ እንደ እኛንም አሉና
እኛ ደግሞ በበኩላችን ነሷራ ያልሆነ ሰው ጀነት አይገባም ብለው መግለጫ ወጥቷል። ቲልከ አማንዩሁም መልሱ ደግሞ ባጭሩ አላህ ሱብሓነሁ ወተዓላ ቲልከ አማንዩሁም ልካዚባ ይቺ ከንቱ ምኞታቸው ናት አለ። እንግዲህ ሰው ላላወቀ ሰው እነዚህ ኪታበኞች አይደሉም ዑለሞች አይደሉም ያምናቸዋል። ስለማያምናኝ እንዳይሸወድ የከንቱ ምኞት ነው። እነሱ የሚመኙት ልክ ነው፣ ግን እንደተመኙ ይሆናል። በእነሱ እጅ ነው ውሳኔው። ጀነት የሚገባና የማይገባው ሰው የሚመደበው በእነሱ ሆነ። ቲልከ አማንዩሁም ይቺ አህዋኡሁም ስሜታቸው ፍላጎታቸው ቢሆን ኑሮ ይሄ ነው የናሱ ምኞት። ስሜታቸውን ነው የተናገሩት እንጂ ተጨባጭ ዋቂውን አይደለም ማለት ነው። ቁል ሃቱ ቡርሃነኩም እንዳላችሁት ከሆነ ሁለታችሁም ጀነት ይሁዳ ያልሆነ ሰው አይገባም ለሚለው እስቲ ማረጋገጫ ማስረጃውን አምጣ፣ ወይም ክርስቲያን ያልሆነ ሰው ጀነት አይገባም ለሚለው ማስረጃ አምጡ በላቸው ባጭሩ። ያኔ ተጨባጭ ማስረጃ ካመጡ እሺ እናያለን። ግን ዝም ብሎ አፉ እንደቀደደ ገሌ ጀነት አይገባም ብሎ ውሳኔ መስጠት አለበት እንዴ ሰው? ሱብሃንአላህ። የራሱ በር አድርገው የራሱ ቤት እኔ በሬን ታልከፈትኩኝ ቤት አትገባም እንደምትለው ማለት ጀነትን በእነሱ ቁጥጥር ስር አድርገው የፈለገው ይገባል የፈለገው ይወጣል። አላህን እኮ ደግሞ ይሄ ስልጣን እየቀሙ ነው። ጀነት የሚመድበው እሱ ሳይሆን እኛ እያሉ ነው እኮ ሱብሃንአላህ። ግን ለዛ አባባላችሁ ማስረጃ ማምጣት አለባችሁ በላቸው ባጭሩ። የለም እኛ እንገባለን እንጂ ብለህ አተካራት ትፍጠር። ለዚህ ለአባባላችሁ ማስረጃ አምጡ። ራሳቸው ማጣፊያው ሲያጥራቸው ያፍራሉ። እና ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂነ ፊማ ተዝዑሙን በምትሉት ነገር እውነተኞች ከሆናችሁ አንድ ነገር ስለተነገረ ብቻ እውነት ሊሆን አይችልም። ግን ማረጋገጫው ማስረጃውን ታመጣችሁ ያኔ እናያለን ምን ያህል እውነተኞች እንደሆናችሁ። ዝም ብሎ ለመናገር ከሆነ ግን ያው መናገር ምኞት እንጂ ተጨባጭ ሊሆን አይችልም አለ አላህ ሱብሓነሁ ወተዓላ። እንግዲህ የድርቅናቸው ብዛት ኢናዳቸው ምን ያህል እንደሆነ ማለት ነው። ይሄ ጀነትና ጀሃነም የሚባለውን ነገር በእጃቸው እነሱ እንደተቆጣጠሩትና እነሱ የፈለጉት ሰው በር እንደሚከፈትለት ያልፈለጉት በር እንደሚዘጋበት አድርገው ተናገሩ ማለት ነው። ይህን ማን ተየት አመጣችሁት ይህን ውሳኔ? ይህን ያልነው ተዚህ ተነስተን ነው ብላችሁ ማረጋገጫ ካመጣችሁ እሺ እናያለን። ግን ከየት ነው የሚያመጡት? ምንም ነገር የለም ማለት በላ አለ እንደታ ሱብሃንአላህ አና አስለመ ወጅሀሁ ሊላህ እናንተ እንደምትሉት ሳይሆን እውነቱን ይልቁንስ እኔ ልንገራችሁ። ፊቱን ለአላህ ያስረከበ ሰው ማለት ለአላህ ተቅለል ብሎ የገባ ሰው ማለት ነው። ማቄን ጨርቄን ሳይል በጌታ ያመነ ሰው ወሆ ሙሕሲኑን ወሆ ሙወሒዱን ወሙኽሊሱን ፊ ዒባደቲህ ለአላህ ብቸኝነትን ሰጥቶ ኢባዳውን አጥርቶ እስከመጣ ድረስ ማንኛውም ሰው ፈለሁ አጅሩሁ እንደ ረቢህ ሰዋኡን ካነ ፉላን አው ዒላን የማንም ዘር ይሁን የእኛ መስፈርት ኢስላሙል ወጅህ ሊላህ ወኢሕሳኑል አመል ነው። ይህንን ያሟላ እንደኔ ከሆነ ይገባል ጀነት አላላ። ይሄ የኔ መስፈርት ነው። እናንተ ግን በደፈናው ዝም ብላችሁ በዘረኝነት ነው የምትላችሁ። ይሁዳ ያልሆነ ጀነት አይገባም፣ ነሷራ ያልሆነ ጀነት አይገባም። ማነው ይህን መስፈርት ያስቀመጠው በይሁዳነትና በነሷራነት? ይልቁንስ የማታውቁ ከሆነ እኔ መስፈርቱን ልንገራችሁ። ኢስላሙል ወጅህ ሊላህ ወኢኽላሱል አመል ነው። ይህንን ካደረገ የማንም ዘር ጀነት ይገባል አለ አላህ ሱብሓነሁ ወተዓላ። ወላ ኸውፉን ዐለይሂም እነዚህ ኢስላም ወጅህ ያደረጉትና ሙሕሲኖቹ ምንም ፍርሃት የለባቸውም። ይህን ነገር እስካሟሉ ድረስ የሚፈሩትን ነገር አላህ ሱብሓነሁ ወተዓላ እንደሚጠብቃቸው ነው ማለት ነው። ወላሁም ያዘኑን አያዝኑም ማለት አንድ ሰው ሙስሊም ተቀይ ሆኖ ሙሕሲን ሆኖ ከሞተ ጀሃነም እገባለሁኝ ብለው መፍራት የለበትም። ይህ ነገር እስከተረጋገጠ ድረስ ጀነት አጣለሁ ብሎ መስጋት የለበትም አላህ። ወላሁም ያዘኑን ባለፈው እድሜ ደግሞ ሑዙ ዱንያ የዱንያ ጥቅማ ጥቅም አመልጦት ከሆነ በዲኑ ምክንያት ያ ነገር ደግሞ አያስቆጨውም። ለምን መካሻውን እሰጠዋለሁ እክሰዋለሁኝ። እና ይሄ ነው በእኔ በኩል እውቅና የተሰጠው። እናንተ ግን ከዚህ ባሻገር ሌላ የምትሉትን ነገር እውነት ከሆነ ማስረጃውን አምጡ በላቸው ይላል። መጀመሪያው ብዙ ነገር የለኝም እዚህ ላይ ግን ጀነት የዓቂል የመጨረሻ እድሉ ጀነት መግባት ነው።
ፈመን ዙሕዚሐ አን ናሪ ወኡድኺለ ልጀነተ ፈቀድ ፋዝ ነው። ይህንን ማንም ተፎካካሪ ማንም ሃይማኖተኛ ነኝ የሚል ሰው ያውቃል። ስለዚህ ሁሉም ወደ ራሱ ማህበረሰብን ለመጎተት ሲፈልግ ራሱን የሚያዳንቅበት ሌላውን የሚያኳሰስበት ነገር ይፈልጋል። ለን የድኹለ ልጀነተ ኢላ መን ካነ ሁደን፣ የሁዳ ያልሆነ ጀነት አይገባም። በቃ ስለዚህ ዋና ዓላማ እንዲሆን ማህበረሰብን ነሷራውም ልክ በዛ መልኩ ሲመጣ አላህ ቀድሞ ቲልከ አማንይሁም ማለት አማንይ የሚለው ሌላ አያት ላይ በሌላ ሱራ ሲፈሰር አም ሊልኢንሳኒ ማ ተመና ፈሊላሂ ልአኺረቱ ወልኡላ፣ ሰው ሁሉ የተመኘውን ያገኛል እንዴ? ዱንያም አኼራም የአላህ ብቻ እኮ ነው ይላል። የእሱ ብቻ የሆነውን ነገር የኔ ነው ተብሎ አይወራም። ቲልከ አማንዩሁም አል በቃ አጭር ቃል ነው። በቃ አቦ ምኞት ነው። መመኘት ማንም ሰው ይችላል። ማንም የሚከለክለው ነገር የለም። ግን አባባሉ ግን አደገኛ ነው፣ ከሐቅም የራቀ ነው። እንደ ሃይማኖተኛ ሰው ማስረጃ አለን ምናምን ከተባለ ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ችግር የለም። በእኛ በኩል ግን የቁሉ ላሁ ጀለ ጀላሉሁ በእኛ በኩል በላ መን አስለመ ወጅሀሁ ሊላህ፣ ኢስላም ማለት ለአላህ ሙሉ በሙሉ እጅ መስጠት ማለት ነው። ከሽርክ መጽዳት ማለት ነው። ተውሒድን መጨበጥ ማለት ነው። አህለል ኢማን ጎራ መቀላቀል ማለት ነው። ከኩፍርና ከኒፋቅ ከሽርክና ከአጃቢዎቹ ጎራ ሙሉ በሙሉ መራቅ ማለት ነው። ያውም ሊላህ ብሎ ወሆ ሙሕሲኑን ደረጀተል ኢሕሳን ማለት አምኖበት ኢኽላሱ ኑሮ ይሄ አን ተዕቡድ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ በዛ መልኩ ሲሆን ምንም ሸክ አይግባችሁ ፈለሁ አጅሩሁ ዒንደ ረቢህ ወላ ኸውፉን ዐለይሂም ወላ ሁም ያሕዘኑን። ከሊመት ወላ ኸውፉን ዐለይሂም ወላ ሁም ያሕዘኑን ሰው ሞት ላይ የሚያጋጥመው ነገር ነው ብለዋል። ምንድነው ሞት ላይ የሚያጋጥመው? ሞት ላይ ወደፊት አላህ ጋር ስገናኝ ወይም ከዚህ ከሞት ዓለም በኋላ አሁንም ባለሁበት የህመም የተጨባጭ ምን ይሆን የሚያጋጥመኝ የሚል ኃይለኛ ፍርሃት አለ። ፍርሃት በነገራችን ላይ ሰውን ይገላል እኮ። ፍርሃት በበሽታ ላይ በሽታ ይጨምራል። አንዳንድ ሰዎች ሰከራተል ሞት አካባቢ ላይ ሲመረመሩ ድንገት ስኳር ይገኛል፣ ድንገት ደም ግፊት፣ ድንገት ኃይለኛ የሌሉ በሽታዎች ሁሉ ይገኛሉ። ኃይለኛ ፍርሃት አለ። ያ ፍርሃት ሌላ ነገር ደግሞ ይጨመርበታል። ምንድነው የሚጨመርበት? ስላለፈው ነገር ሐዘን ይመጣል። ወልየኽሸ አለዚነ ለው ተረኩ ሚን ኸልፊሂም ዙርየተን ضعافን ኻፉ ዐለይሂም የምትሰጋ የምትፈራባቸው ነገሮች አሉ። ሚስት ትመጣለች፣ ልጅ፣ እናትህ፣ አባትህ፣ ወንድሞችህ፣ የስራ ቦታው ባልደረቦችህ፣ የሚፎካከሩ ሰዎች፣ የሚያሳድዱ ሰዎች ይደሰታሉ። በቃ ቀልብህ ስብር ትክዝ ነው የሚለው። ይቺን መከራ ያልፏታል ነው የሚለው። እንደ አጭር ቃል ናት። ወላ ኸውፉን ዐለይሂም ወላ ሁም ያሕዘኑን። እንግዳ ሌላ አያት ላይ በላ መን አስለመ ወጅሀሁ ሊላሂ ወሁወ ሙሕሲኑን ፈለሁ አጅሩሁ ዒንደ ረቢህ አለ እንጂ ሌላ አያት ላይ ኢነ ለዚነ ቃሉ ረቡና አላሁ ثመ እስተቃሙ ተተነዘሉ ዐለይሂም ልመላኢከቱ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዓዱን ነሕኑ አውልያኡኩም ፊ ልሐያቲ ዱንያ وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ብሏል። ይህ ከሊመት ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን በጣም ትልቅ ብስራት ነው። ሰው በተውሒዱ ቀጥ ካለ፣ በኢማኑ ጎራ ቀጥ ካለ፣ ዲኑን ሱናውን ከወደደ፣ አላህ ከሚጠላው ነገር ከራቀ እዛ ወሳኝና አደገኛ የሆነ ወቅትና ቦታ ላይ እንኳን ቢሆን ባለፈው ነገር ሐዘን እንዳያጋጥመው በሚመጣው ነገር ደግሞ ፍርሃትና ስጋት እንዳያጋጥመው አይዞህ የሚል አቅም ያለው አስተማማኝ ኃይል ከሰማይ ወርዶ በቀጥታ ሰከራተል መውት ላይ ወአብሽሩ ቢልጀነት ለቲ ኩንቱም ቱዓዱን የሚል ስላለ ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን ማለት ነው። ወላሁ አዕለም። ቀጥሎ አላህ ስብሓንሁ ወተዓላ አሁንም ከሁለት አያት በፊት የነበረውን እውነታ እንደገና ዝርዝር አድርጎ አይሁዶቹና ነሳራዎች በህዝብ ላይ እንዴት እንደሚቀልዱ መቼም ያለኛ አዋቂ የለም የሚል ይመስላሉ። ወቃለት ልየሁዱ ለይሰት ነሳራ ዐላ ሸይ ወቃለት ነሳራ ለይሰት ልየሁዱ ዐላ ሸይ ወሁም የትሉነ ልኪታብ።
وقالت اليهود አይሁዶቹ አሉ ለይሰት النصارى ክርስቲያኖች على شيء معتد به في الدين በሃይማኖት ምንም ዝግባ የሚባል ፋይዳ ያላቸው ምን ዋጋ ስማቸው ብቻ ሃይማኖታዊ ይባላል እንጂ ክርስቲያኖች እኮ ምንም ቦታ የላቸውም ከሃይማኖት ድርሻ የላቸውም ብለው አወግዟቸው ቅድም የጋራ መግለጫ ያወጡ መስለው አሁን እንደገና ራሳቸውን ገነጠሉ ማለት ነው። እና على شيء እንግዲህ አቀለል ቀሊል ማለት ነው የመጨረሻ እዚህ ግባ የሚባል ቅንጣት እኮ ኸይር የላቸውም እነዚህ ክርስቲያኖች ይላሉ ይሁዶቹ ማለት ነው። በአጠፋው ደግሞ ወቃለት النصارى ክርስቲያኖች ደግሞ እንደገና ተነስተው ለይሰት اليهود على شيء ይሁዶች እኮ ሃይማኖታዊ ነን ይላሉ እንጂ ምንም እዚህ ግባ የሚባል ነገር የላቸው ብለው አጠፋ መለሱ ማለት በሳቸው ተወነጃጀሩ። እና ይህንን ሲያደርጉ አሁን እንግዲህ እክትናዑ ነው እውነት ሐቁ እነሱ ጋር መሆኑን አረጋግጠው ወይ እነዛኞቹ ባጢል መሆናቸውን አረጋግጠው ነውን ብለህ እንዳታስብ። ወሁም የትሉን الكتاب ኪታብን እየቀሩ መጽሐፍን እያነበቡ ግን ከመጽሐፉ አስተምሮት ባሻገር ነው የሚናገሩ መግለጫ የሚሰጡት ማለት ነው። ኪታቡ ልክ አሁን እንዳለው በላመን አስለመ ወጀሁ ሊላህ ነው። ሁሉም የነብዮች መርህ ነው ይሄ። ለአላህ በማንኛውም ዘመን የተለያየ ነብይ ሊመጣ ይችላል፣ የተለያየ ኪታብ ሊወርድ ይችላል። ግን ዋናው ነገር መስፈርቱ ማን አስለመ ወጀሁ ሊላህ ወሁወ ሙህሲኑን ነው። ይሄ ሆኖ እያለ ተውራትም ውስጥ ያለው አስኳሉ ይሄ ነው፣ እንጂልም ውስጥ ያለው ይሄ ነው። ግን እነሱ በዘረኝነት ራሳቸውን አጠበው በጎሳ ስም አደረጉት ማለት ነው። የአላህ መስፈርት ወደቀና እነሱስ በርሳቸው መባላት ጀመሩ። ግን ዲደል ኪታብ ማለት ነው። ኪታብ አላወቁም አህይማች ናቸው እንዳይባል ኪታቡን ያነባሉ። እያወቁ ግን ፍጹም ተቃራኒ የሆነ ቆህ የሆነውን ነገር ነው የሚናገሩት ማለት ነው። ያው ቅድም ያልኳችሁ ነው አህለል ኪታብ ማለት መድህ አይደለም ለነሱ የክብር ስም እየሰጣቸው አይደለም። ኪታብ እየቀሩ እንደዚህ የሚያረጋሉ ያሳጣቸው ነው። ኪታብ ባይቀሩ ኑሮ ይሄን ቢያረጉ አያስገርም ነበር። ወሁም የትሉን الكتاب ኪታብ እያነበቡ ኪታቡ በሚለው ተቃራኒ ነው እነሱ መግለጫ የሚሰጡት ማለት ነው። كذلك قال الذين لا يعلمون مثل قولهم ተማናንሽ ብለው ደግሞ መሀይሞቹ አረቦቹ ደግሞ ኪታብ አልነበራቸውም ተቁርአን በፊት እነሱ ደግሞ እነዚህኛቸው ሲዘራጠጡ ሲያው አህለ ኪታብ ተብዬዎቹ ደውላቸው ማትረቡም አሉ እኛ እንሻላለን በአንድ ፊቱ ሱብሃንአላህ ወሁም የትሉን الكتاب እናንተ ኪታብ አለን እያላችሁ እንደዚህ ተዘራጠጣላችሁ አንዱን አንዱ ያረክሳል። ስለዚህ ሁለታቸው ማትረቡም አሉና مثل قولهم لن يدخل الجنة إلا من كان مشركا ማለት ነው። ደግሞ እነሱ እኛ ጣዖታው ያን ያልሆነ ሰው እንደውም ጀነት አይገባም። በገዛ እጅ ክብርን ጣልክ ማለት ነው። ተማናን الشتاء ولا تسبوا الذين يدعون من دون الله فيسبوا الله عدوا غير علم እንዳለው እንግዲህ አንተ በርን ከፈትክ ለበላ ማለት እዚህ ላይ አንድ ወንድማችን ሲነግረኝ አዲስ አበባ ዩኒቨርሲቲ አንድ አስተማሪ ነበረን አለ እና ያ አስተማሪ ያስተማረ አንድ ቀን ድንገት መጣና ከናንተ መካከል እስላሞች አላችሁ ሆይ አለ ክፍል አዎ አለን። እኔ በእውነቱ የሙሐመድ መጽሐፍ በጣም ነው የሚመቸኝ የሚጥመኝ። ከናንተ መካከል ቁርአን መቅራት የሚችል አለ ተስላሞቹ አለ። አንድ ልጅ ነበር ድምፁ ቆንጆ የሆነ ቀራ አልነው አለ አያተል ኩርሲይን ቀራ አለ። በጣም እኮ ነው ደስ የሚለው እንደሆነ እኮ የሚገርም እኮ ነው የነሱ እኮ መጽሐፍ በጣም ሁሉ ነገሩ ነው ደስ የሚለው አለና ከናንተ መካከል ሌላ እምነት ተከታይ ያላችሁ አላቸው። አዎ ሁሉም እጅ አወጣሉ። በጣም ብዙ ነው። ያው መጽሐፍ ቅዱስ እንደምታውቁት አቡነ ምናምን ስማቸውን ረሳሁት 40 ዓመት በአንድ እግራቸው ቆመው አምላካቸውን ጸልየዋል ይላል። ታምናላችሁ ሆይ አላቸው አሉ። አዎ አሉ። እኔም ሳልማር እንደናንተ ነበርኩ አላቸው። كذلك قال الذين لا يعلمون مثل قولهم فالله يحكم بينهم يوم القيامة فيما كانوا فيه يختلفون. سبحان الله يا الله الحكمة እንግዲህ የካፊሩ ዘውዬ እንደዚህ እንዲመሰክር አደረገ በገዛጁ እና ኪታብ እያነበቡ። ስለዚህ አንድ ሰው ድብን ያለ መሀይም
የፈለገውን ነገር ቢባርክ አያስገርም። ምን ትጠብቃለህ ታዲያ? እንትና እናናገርሽ የትናል ኪታብ ከذلك قال الذين لا يعلمون እውቀተ ቢሶቹ ማይማኖቹም እንደዚሁ ተማናነሽ ብለው የኛን እምነት ያልተከተለ ከኛ ያልተቀላቀለ ጀነት አይገባም ምንም ዋጋ የለውም ብለዋል እኮ አለ። ሱብሃንአላህ فالله يحكم بينهم። እንግዲህ ጉንጫ አልፋ ክርክር ሆነ ማለት በሶስት ቡድን ሌላም ቡድን የሚመጣ እኮ ያስተናግዳል። ሌላም ክፍት ነው በሩ መጁሲውም ይምጣም ምንም ለምን ይነገርበት ከሆነ ማስረጃ ማይጠቀስ ከሆነ አሁን ዝም ብሎ ሰው አፉ እንዳመጣለት መናገር ሆነ ማረጋገጫ አልመጣም። ስለዚህ ይሄን ነገር አሳድሩት አጀንዳውን ይቆያል። አላህ ያኩም በይነሁም የውመል ቂያማ። እንግዲህ የእናንተ ዝባዝንቄ አያልቅም። እኔ እሻላለሁ የሚለው ዶሮ ንክሽ አድርጋችሁታልና በቃ ይሄንን ተውትና እኔ ውሳኔ እሰጥበታለሁ አለ አላህ ሱብሓነሁ ወተዓላ። እኔ ነኝ የምወስነው። ምኞታችሁን ተናገራችሁላችሁም ግን ኢንሳን አተመና እንዳለው ሁልጊዜም በምኞት አይሆንምና በሉ እንግዲህ እኔ ለዚህ ውሳኔ የምሰጠው እኔ ነኝ አለ አላህ ሱብሓነሁ ወተዓላ። ያሕኩሙ በይነሁም የውመል ቂያማ መቼ የውመል ቂያማ። አሁን የቃላት መወራወር ነው። ነገ ግን በተግባር ነው ይሄ ነገር የሚዳኘው ማለት ነው። ነገ ማን ትክክለኛ እንደነበረ ማን ስተኛ እንደነበረ ውሳኔውን ይሰጣለሁ። ፊማ ካኑ ፊ ይኽተሊፉን በሚጨቃጨቁበት ነገር የመጨረሻው ውሳኔ እኔ እሰጥበታለሁኝ በዚሁ ለፋቸው አለ። እንግዲህ ከ104ኛው አንቀጽ አንስቶ እስካሁን ድረስ እስከዚህ 100ኛው ነው ድረስ 13ኛው ድረስ ያሉትን የቁርአን አንቀጾች አስተምሮታቸውን ብለው መሻይኾች እዚህ ያነሷቸው ነገሮች አሉ። አንደኛው የመጀመሪያው ነገር ያነሱት الإيمان مقتضي للأخلاق الفاضلة። إيمان ያለው ሰው ለጥሩ ስነ ምግባርም የታደለ መሆኑን ኢማኑ ይከለክለዋል። መጥፎ ነገር እንዳያወራ መጥፎ ነገር እንዳይሰራ የሚከለክለው መሆኑን ያሳያል። ያ አዩሃ الذين آمنوا لا تقولوا راعنا ነው ካለፈው ከሁለተኛው ትምህርት በፊት የነበረውን አንቀጽ ነው የሚያነሳው። ሁለተኛው ቃላቶችን መምረጥ ራሱ ከአደቦች አንዱ ነው። በተቻለ ያህል የሰው ልጅ ለጓደኛው ለዘመዱ አታ ለጠላቱም ሲናገር ቃል መርጦ መናገሩ ተገቢ ነው። تجنب الألفاظ التي توهم سيئا أو سبا وشتما ولا تقولوا راعنا وقولوا انظرنا بالته. ليلو الله سبحانه وتعالى خبر الله تعالى لا يجلبه ود واد አንድ ገሌ ይወደዋል ገሌ ይቀበለዋል ገሌ አይቀበለውም የሚለውን ነገር የአላህን Subhanahu Wa Ta'ala فضل ሊከለክል አይችልም። والله يختص برحمته من يشاء። ከያዕቁብ ልጆች ነብይነትን አንስቶ ወደ እስማኤል ልጆች ቢሰጥ ምንም የሚጠየቅበት ነገር የለውም። ولا يرده كراهة كارهين ነው። ሌላው ዑለማዎቹ ካነሷቸው ያስተምራል ብለው ካነሷቸው አንዱ ما يود الذين كفروا من أهل الكتاب والمشركين الحذر من كل الحذر هو እንዳላችሁት እነሱ የሚያረጓቸው ነገሮች ሁሉ ጊዜ በጥንቃቄ መታየት እንዳለባቸው الحذر كل الحذر مما يصدر من تصرف اليهود والنصارى ما يود الذين كفروا ነው ሙስሊም ይሆን አይደለም በእምነት ላይ ያሉ የሚባሉ ኸልቆች አይደሉም። ተራ ሰው ዱርዬ ምንም እምነት የሌለው ሰው ሆን ብሎ ይሄን ሰውዬ እንዲል አስገባው ብሎ እንዲል አጥፋው ብሎ በተለይም አኺራ የሚያምን ሰው አኺራ ላይ ሊጎዳ የሚችልን ስራ እንዲሰሩ መመኘት። አንዱ ሰውዬ እንደዚህ አንድ ጊዜ ሸኽ ታስታውሳላችሁ የሆነ ፔንጤ ሲያስለም ቀብሩ አጠገብ አግኝቶን የእናንተ ኪታብ መርየምን የሙሳን እህት እንደዚህ ብሎ ታስታውሱ እና ያ ሰውዬ ሁለተኛ ቀን አግኝቶኛ ቃል ነኝና ብዙ ሲያወራን ብዙ ምናምን ሲል እንደዚህ ይሄንን ነገር ነገርኩት። ይሄ መጽሐፍ ማለት ይሄ አያ ሳይሆን እንደው ማዕናውን ነገርኩት። እናንተ እንደው እውነት ለኛ ኸይር አስባችሁ ነው ወይ? ኸይር ካስባችሁ ለምን ቁጭ ብላችሁ አታስረዱንም አታሳምኑንም አልኩት።
እውነት እንደሱ ይሆናል ብለህ ታስባለህ አለኝ መጨረሻ ላይ ሲሄድ ፊት እንደዚያ ሲለኝ ሲሟገተኝ ቆይቶ ይሄ ያን ጊዜ የሰጠሁት መልስ ረስተሁት ነው እንጂ ኳንቱ መርየም የሚባለው ሁሉ አንድ መርየም ናት ወይ ደው መርየም ያቺ ያ ኡኽተ ሃሩን አለ ብሎ ነው እሱ የሚለው ኡኽተ ሃሩን ብሎ አዲያ መርየም የሙሳሃት ብቻ ናት ወይ መርየም ይቱ ሌላ መርየም የለም አይ ጠየቅኩት እኮ ሰውየው አንተ ስም ማን ነው አስሉት ኦ ያ ጎጃም ያለው ምናምን አልኩት አንተ አራደለው ምን ወደ ደቡብ ነው ምናምን ሲል ያው ነው እንደዚያ መርየም ይቱ ያቺ ሌላ ቦታ ያለችው መርየም ትሆናለች አልኩት ያንን አንስቶ ነው ምን አለ ይሄ ሲነግረኝ እንዴ ለውነት እናንተ አስባችሁ ከሆነ ለምን ቁርአንን ቁጭ ብለን እናንተ አናየው ወይ መጽሐፍ ቅዱስም ላይ ካለ ከዚህ ሻል ያለ ነገር ለምን አትነግረኝ መስሎሻል ብሎ ይሄደ ነገሮቹ ተንኮላላቸው የሚገርመው ቅድምም እንዳነሳሁት ወይ ሌላው ትምህርት ላይ ይመስለኛል ፊተኛው ላይ አንስቼ ይሆናል ፈዕፉ ወስፈሑ ትልቅ መልእክት ነው ፈዕፉ ወስፈሑ እማትችሉት ነገር ላይ ርትክን ይያላችሁ ብዙ ስራ ልትሰሩ የምትችሉበትን ነገር በማያስፈልጋችሁ ጊዜው ባልደረሰ ጉዳይ ላይ ጊዜያችሁን አታጥፉ የሚለው ነገር ትልቅ መርሆ ተደርጎ ይያዝ ይገባል እላለሁ ጥያቄዎቹ አስተምሮቶቹ ብዙ ናቸው ቢሆንም ግን የዛሬ ሰዓታችን ያለቀ መሆኑን እየነገረኝ ነው ስቱዲዮ ጀዛኩሙላሁ ኸይረን ወባረከላሁ ፊኩም በሌላ ትምህርት እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونار من مالنا نقبل ማለት ቁርአን ባጭር استكبرت ነው የነሱ ታሪክ የሰሩትን ሰርተው አልፈዋል والعظات واستلذ القلب መቆም ያለበት ህግ እንዳለ የሚያሳይ إنه القرآن حيث المعجزات